ስደውልልህ ለምንድን ነው የማታነሳው? ሚኪ ካለ አልመጣም። እሺ ሰላም ሰላም፣ ውድ የዩቲዩብ ተከታታዮቻችን እንዴት ናችሁ? ሁሉ ሰላም፣ እንኳን አደረሳችሁ። በጣም እንደምንወዳችሁ ታውቃላችሁ። ናፍቃችሁ ነበር። ደግሞ የሚገርም ነገር ታውቃለህ፣ ወሩ ሙሉ ፋሲካ በዓል እና ለዛ ነው። አረ 2 ወር ነው እንጂና ሮቤላ ሃርቤላ እንደዛ መብላት እናንተ ቤት እኮ አሁን ለ3 ቀን ብታከብሩ ነው ሩብ ቅርጫ ትገባላችሁ። በቃ አሁን እዚህ ልንሳደብ አይደለም የመጣ ነው። አረፍ። ለማንኛውም ጋይሶች በባለፈው ቪዲዮ ትንሽ ፊዮና ልክ ያለውን ነገር ነበር አኩርፋለች። ሚኪያና አድዋት ማለት ነው። እንግዲህ እሷን ዛሬ ምሳ ፕሮግራም እንጋብዛታለን። እዛ ጋር ያው የወንድነታችን ያው ቡና ምናምን ተዘጋጅቷል። በትንሽውን አሳረረው። ይሄ እርኩስ አንተ ረፍ አወራዋል። ይኸው ጠቋ ምን አጣረረ እንዴ? ይኸው እስቲ በደንብ ውስጥ ኩኪሶችም አሉ። ኩኪሱን ቢያውን ፍቅረኛዬ ሰርታ የላከችልን ለምን እንዳላረኩኝ ታውቃለህ? የሀበሻ ልብስ ብሞት የሀበሻ ልብስ ከፍቅረኛዬ ጋር አንድ አይነት አሰርቼ ነው እንጂ ለብቼ አላደረጉም። ለዛ ነው ያስቀመጡት። እናንተ እንትን ያላችሁ ከፍቅረኛዬ ጋር አሰራሁት ነው ዛሬ ለበስኩት። ኧረ ይሄ እኮ እንትን አሉ የሚኪ ቦርቶላ እኔ እሱን ነው እንዲያደርኩ አሯል። ግን አንተ እውነትም ይሄ ነገር አሯል። ኧረ በጣም እና ዋናው እንትናችን የመጣንበት ጉዳይ ዛሬ ፊዮና መታ እዚህ ደውለንላት ነበረ። ልመጣም ላልመጣም እችላለሁ ብላለች። እስቲ አሁን ፓፒ በድጋሚ ይደውልላትና እደውልላታለሁ። ምሳ ነገር አብራን ተበላለች። ግን ሚኪ መጥቶ ይቅርታ ማለት አለበት አይደል? ግን እሷ አታውቅም። እሺ ጋይስ ይሄን ነገር እሷ እንደሚኖር አታውቅም። ኦልሬዲ ትናንትና ማሳውቂያት ነበር፣ ነግሬያለሁ። ትመጫለሽ ነገር ምናምን ስራ እሱ ካላልመጣም ነው ያለችው። ግን ያው ሁለት መበደል ነው የደረሰባት። አንደኛ እንደዛ አሰቃያችኋት፣ ልንገርህ። ሁለተኛ ደግሞ የኒቶ በበዓል ቀን ግን ቤተሰቦቿ ምናምን ትታመታ። ኢማጂን ጋይስ አስቡት፣ ቤተሰብ ትታምናም መታ እዚህ እሱ እንደዛ ማድረግ አልነበረበትም። ምንም አይነት ወርድ ብትናገር እሱ ያንን ቃል መጠቀም አልነበረበትም። ግን ኢትስ ኦኬ እንለፈው። እንደወንድ ግን እኮ ፓፒ ከሙያ ጋር እንዳላትም እንደሌላትም ግን አናቅም። አናቅም። እሱማ ግን ያው ያንተ መሄድም የሚያስኬድም ነገር አልነበረ። ሳናይ አንፈርድም ይላሉ። አየነው አይደል እንዴ? በዩቲዩብ እኮ አየነው እኮ አይተው ይል እንዴ? እሱማ ግን ደግሞ ላይክ አልቀመስ ነው ምናምን ሳሳም ያው ግን መባልም አይፈልጉም አንዳንድ ሴቶች። ሙያ ያላቸው ናቸው። በቃ ትልቁ ነገር ይሄ ነው። እኔ የተገነዘብኩት ሙያ ያላቸው ሴቶች ስትላቸው በጣም ነው የሚናደዱት። በዛም ነው የተረዳሁት። ያው እና ጋይስ እስቲ መጨረሻውን ደግሞ ፈጣሪ እስቲ ያሳምርልን። ተስማምቶ ለሜዲ ያብቃቸው። ሁሉ ቢያጣ ምን ዋጋ አለው? እነዛ ሁለት ሰላቢዎች እንዳይመጡና ምግቡም ያው ያ ቦርቶላ ከመጣ ጋይስ እንጀራ ይበላ ስጋውን ልቅም ነው የሚያደርግብን። ባይዘው ጋይሶች የባለፈው ዶሮ ሲስተር እንድትሰራልን ያደረግነው ፊዮና ከሄደች በኋላ ስለከበደ እሷ እንድትሰራ አድርገን ያው ልካልናለች። እሷም ሙያዋን በዛውም ፊዮና ትመሰከራለች። እኛ ግን ጥብስ ሰርተናል ቆንጆ እና ያበረ ታይም ይኖረናል። አሁን ደውላታለን። እሺ ጋይስ እንወዳችኋለን። ይመቻችሁ። አብራችሁን ቆዩ። ደውላት እስቲ ደውልላት። ያው ቢያተለም ደስብራል የሚካል አራዳ ሁሌ ሲነሳ አፊ ሄሎ ለፊ እንዴት ነሽ? እንኳን አደረሰሽ። ከኔ ጋር እንኳን ተባብለናል። እንኳን አደረሰሽ። እኔን ግን አላልሽኝም። እኔ በዚሁ አጋጣሚ ልቅደምሽ። እንኳን አደረሰሽ ፊ። ባለፈው አለን ባለፈው እኛ አላስቀየምንሽማ። አልነገርካትም እንዴ? አትመጣም እንዴ? እና ፊ ታዲያ ኧረ አይደለም ፊ ሚኪ ካለ አልመጣም። እሺ ከእናንተ ጋር ነው የምጣለው። ሚኪ ኖ ይልሽ። ሚኪ ሲጀመር አንደኛ ልንገርሽ፣ ሚኪ አመት ባልም ስለሆነ እናቱ ቤት ነው፣ እዛ ቤተሰብ ጋር ነው ሄደው። በቃ እንደዛ ኮነጣው እኮ ፊዬ ታውቂ የለ እኔ ምን ያህል ኬክ እንደምወድ አውቃለሁ። እንደመሸ ግን ኬክ ላምጣልህ?
አዎ መሽቷል፣ ግን ካለበት የተወሰነ ካለ የሆነ ችግር የለም። የኔ አባት አመጣለሁ። በቃ ቶሎ ለመድረስ ምናምን ሞክሪ እሺ። ያበደ ፈዋ ነው ያለው ማርያምን ጌታ ምርጥ ቡና ወላ ምናምን በቃ አዘገጃጅተን እናንተ ነው የምንጠብቀው። የጠበስ ማፈላው ዛሬ ችግር የለም እና አንቺን ነው የምንጠብቀው። ያበደን ጥብስን የሰራ ነው። በቃ መኪና ኦልሬዲ እየመጣ ነው ያጣሉ። እሺ በቃ አይ ሰዓቱን አረሳችሁ ማለት ነው። በቃ አብሽር እናመሰግናለን። እሺ የመጀመሪያ ፕላኔ ተሳክቶልኛል። እግዚአብሔር የተመሰገነ። እኔ እናንተ እኮ ነው ሴጣን በማላችን እየገባ ነው እንጂ እኮ አብረን የሆነ ነገር ከጀመረን ይሳካልናል። ሴጣን የሚገባበት እኔ እናንተ ሚኪ ሲኖር ነው። ገብቶሃል? ሚኪ ሴጣን ነው እያልክ ነው? ይኸውልህ ሚኪ ልባር አያ ምን እንደተረጉመው ልንገርህ። ይሄን ቪዲዮ ማየት አይቀርም። አንተ ነህ ወደዛ። አንተ እኮ መልክህም ፊትህም አስተሳሰብህም እኮ ምንም ነገርም ሴጣን እኮ ነው። አቋርጠው አንተ እዚህ ጋር ጌታን ረፍ። እንደዚህ አይነት ነገር ረፍ። ማርያም ይቆረጣል። እንደዚህ አትበል አንተ ረፍ። የሌለኝም ባህሪ ለሰው አትስጥ። ረፍ በቃ ተው። እንዴ አንተ ሁሌ ጌታ እንደዚህ አትበለኝ። ተቆርጧል፣ ካሜራማን ተቆርጧል። ረፍ። ሰው የሌለኝም ባህሪ ለሰው ነው የሚሰጠው። ይሁዳ እንኳን ማለት ነው ተጸጽቷል። አንተ እኮ ማትጸጸት ሰው ነህ እኮ። ረፍ። ሰው ያየዋል ይሄን ቪዲዮ ይኸው። እሺ ዛሬ ያለ ነገር እርኩስ። እሺ ነኝ። አመሰግናለሁ። ምን አይነት ሰው እናታችሁ። ለማንኛውም ዓመት በዓል ነው አንጨቃጭቅ። በቃ ስለመዳን ወንድሜ ነው ስጌ በቃ አንጨቃጭቅ የለውም። ለማንኛውም ወጡ ምናምን አሞቀው ጠብሱ ምናምን አሞቀላችሁ። ወጡ ግን አይሞቅ። አዎ ሚኪ ሲመጣ መምጣቱ አይቀርም ታውቃለህ። ሚኪ ሲመጣ ያው እሷም ረግጣ መቼስ እንደብል ልታኮርፍ ትችላለች፣ ግን እዛ ጋር እሱም ይቅርታ ማለት ግዴታ ነው። ዛሬ እኔ አሁን ዋናው ዓላሜ እሱ ጥፋተኛ እንደሆነ ስለሚያውቅ እኔም ስለተረዳው ይቅርታ እንዲላት ነው። አስረድቻለሁ ደግሞ ምን ስለዚህ ማታ ላይ አስረድቻለሁ ያለውን ነገር። እስቲ እግዚአብሔር ይርዳን ነው የሚባለው። አይ ሲጀመር ልጁ የጎደለ ነገር የለም። ልጁ ይቅርታ ልጅ ሰው ነው፣ ችግር የለም ለይቅርታው። ግን እኔ ከሷ አክሰፕታንስ እናገኛለን ነው ይሄና ስድብ አይደለም። ተቀባይነት ይኖራል ወይ የይቅርታ ነው የኔ ሐሳብ። እና እስቲ ፈጣሪ እንግዲህ በአመት በዓል ያው ሁሉም ሰው ማገናኘት ነው አይደል? እና እስቲ ፈጣሪ ያውቃል ጋይስ። በአመት በዓል መጦላለም የለብንም እንግዲህ እና ጋይስ እግዚአብሔር ይርዳን። ለማንኛውም ይመቻችሁ፣ አብራችሁ ሁኑ። ወደ ወጥ ማሞቅ እንሄዳለን። በቃ እኛ እንትኑን ጥብሱ ምናምን ትንሽ እንትን እንበል እንዘጋጅ። በቃ this ዶሮ ወጥ ትራዲሽናል ፉድ ወጥ አሪፍስ እንዴት ናችሁ? ወዴደው አባቴ እንኳን አደረሰሽ ልበልሽ። ያው አንድ ቤት እያለ ነው። እንኳን አደረሳችሁ። እንዴት ናችሁ ቤተሰቦቻችን? አንተ ናስቲ ነው ጋይስ እንግዲህ አሁን እመጣለሁ አለች አልመጣም አለች። መጀመሪያ ትመጣለች። እሺ ጋይስ በቃ እና ማላሽ ነገር እሱ ካለ አልመጣም አለች። እሱ ካለ አልመጣም ብላለች። ምን አስወራ? ለዚህ ነው እኮ ሰይጣን ዳቢሎስ ነው የምልህ። ምን አወራ? ምን አገባ? ቅዱስ ሚካኤልን እኔ ያለችው አንተ ረፍናቲቱም ችግር የለውም። እሺ እና ጋይስ ባለፈው አይ ቲንክ በጣም አስቀይሜያታለሁ መሰለኝ። ለዛ ነው እንደዚህ ያለችው። በእርግጥ እኔ በቃ ሲሰራ ይቻት ስለማላቅ ነበር እንደዚህ ያልኩት። እሷ ግን በሲሪየስ ተናደደች። ለምን እንደሆነ አላውቅም። ቶማስና ሚኪ እስኮ ግን መጀመሪያ ቶሚና ሚኪ አይመቻቸው ይሉ ተፈታ እንዴ እና እስኪ ለማንኛውም እስቲ ይቅርታ ጠይቃታለሁ። እንግዲህ በእርግጥ አጥፍቻለሁ፣ ግን ስሰራ ይቻት ስለማላቅ ነበር እንደዚህ ያልኩት። አይ ማለት አልነበረብህም ይወራ ከተባለ ግን ኢትዮጵያ ለፈው አሁን እኮ ጥፋተኛ ስለሆንኩኝ ነው አይደል ይቅርታ ልበላት ያልኩት። ዋናው ልንገርህ ይቅርታ ትላታለህ። ሁለት ጥፋት ነው ያጠፋው። ምን አደረኩኝ ሌላ? በመጀመሪያ ያኔ እኔ ብኖር ኖሮ አላስደረጋችሁም ነበር። ምንድን ነው አደረኩኝ? መጀመሪያ ቪዲዮን አይተዋላ? ያኔ እኮ እሷ የዛ ሰዓት በጣም የራሷ ጥፋት የፈለገ ነገር እሺ እሱን ተወና አሁን እኮ ከልብ ይቅርታ ታደርግላታለህ። ወዲያ ያስፈልግ እኮ ይቅርታ ታደርግላት ስለፈለገ ምንም ልትል ትችላለች። ተናደህ ምንም ነገር መሄድ ምናምን መበሳጨት ትቀበለኝ አላውቅም፣ ግን ይቅርታ ትላለች። ልጅቷ የዋህ ነች። እሺ ምን የጎደለ ነገር አለ? እሺ ላምጣ። ምን የጎደለ ነገር አለ? ምንም ነገር የለም። በቃ አሁን እንጀራ ብቻ ነው የሚቀርበው። ኦልሬዲ ደርሳለች። ደውልላት አንተ። እሷ ከገባሽ በኋላ አንተ ካየችኝ እርግጠኛ ነኝ እንደማትቀመጥ። ስለዚህ በቃ አውራቸው፣ እስከዛ አውራቸው እኮ ማድረግ ያለብህ ችግር የለውም። እኔ ውስጥ ልሆንና እናንተ እንትን በሉና
ከዛ ከአስፋልት ሆኖ ነው የምትለየው አንተ መቼስ። ለማንኛውም ጋይሶች እግዚአብሔር ይመስገን። ለማንኛውም ትቀበለኛ አላውቅም። ጊዜ አብረን እናሳልፋለን። መንከባከብ ይኖርባል። መንከባከብ ዛሬ ግዴታ ነው። ሴት ልጅ እንክብካቤ ትፈልጋለች። ሰይጣን ጋር ብዙም አላወራም ብዬ አንተን እያልኩ አይደለም እና ጋይስ በቃ እሺ መቻችሁ። እኔ ውስጥ ነው ደሙ ከደርሳ ሄላ ወይ ደረሽ እንደ ፊዬ ኧረ ይፊ ቤት ውስጥ ነሽ እኮ ገና አውቀሽ ልትቀሪ ነው እንዴ? አይ መኪና ኧረ በእናትህ እዚህ ኬክ ብሎኝ ነው እየገዛሁ። አብሽር። እሺ እንደ ሕፃን ልጅ ኬክ ብላ ያው ለማንኛውም ግባ በቃ አንተ በጣም ነው የምንወዳችሁ። እንግዲህ እግዚአብሔር እስቲ ጸሎቴን ሰምቶኝ ዛሬ መጣች። እንዲህ እየበላ ነው እንዴ? አረ ክፈት በር ውጭ እሷ ነው እንዴ? እሷ ናት። ሌላ ማን ነው? በሰዓት ውጭ ማለት ነው። አረ መጣ ወጣችሁ። ምንም ችግር የለም። አረ በስመ አብ ፓፒ ያዬ አቤት ጥብስ እና ጋይሶች የቱ ጋር ልቀመጥ ግራ ገባኝ እኮ። እኔና ፓፒ እዚህ ጋር እንሁን ወይስ እዛ ጋር? እዚሁ ይሻለኛል ቦታዬ። እግዚአብሔር እንደው መድኃኒዓለም ዛሬ እነዚህ ልጆች ተታርቀው እንደው መድኃኒዓለም እንደው ጸሎቴን ታውቃለህ። የኔና ልቀበልሽ ስላት ሜካፕ ረሳ እንዴ? እንዴት ናችሁ? በዓል መስላችኋል? እንግዲህ ወንድ በጣም ነው የሚያምረው። ከሰሉ አለቀ። በስመ አብ አፈላላችኋለሁ። እንዴ እንዴት ናችሁ? እንዴት ነሽ? ምን ላድርግ? ከየት እንደመጣሁ ታውቃለህ? ግን ሞቅ ብሏል። አይ እስቲ ሞቅ ብሏል። እንትን ብዙም እንዴ ያሟል እንዴ እና እንዴት ነህ? አለን እንዴ እግዚአብሔር ይመስገን። እንዴት ነሽ? በዓል እንዴት አለፈ? ቆንጆ ነው። ያው የዕለት ሁለት እኮ ከቤተሰብ ጋር ስለምትሆኝ የዕለት ሁለትማ ከቤተሰብ ጋር ነው የሚቆየው። የሚጠጣ መልቅዳዴ ባይዘው ይሄ የፋሲካ በዓል ሙሉ ወሩ አመት በዓል ሰው ይጠራራል ያገባ። ኧረ ዳግማ ትንሣኤ ድረስ ነው እንደሚያክሰው ወሩን ሙሉ አመት በዓል ነው። እነሱ ጋር እድሜያው ዩቲዩብ ነው ቲክቶክ ምናምን መጥቶ ስንት ነገር መታረድ ተጀመረ እንጂ እነሱ ጋር አንዴ ሩቅ ነው እኮ አትገቡ ወይ ቀበሌ ስጋ ነው። ቅድም ነገር ያለው እረፍ ሰው ያየዋለኝ ቪዲዮ። በነገራችን ላይ በጣም ነው ያማረብሽ። ማርያም ተስማማ በዚያ እግዚአብሔር እንዴት እንደምታ ወይኔ ጉዴ ስስቅ ደግሞ እንዴ ወይኔ እንዴ ነው። አዎ እኔ በጊዜ ተጠናቀቅኩ እንጂ እንደሱ አይነት ነው በቃ ቆንጆ። አዎ እንዴ እኔ ግን አንድ ቀን ግን አስተዋውቃችኋለሁ። ባይዘው እሺ ፍቅረኛ አብሽር አላም ትግራይ አያሳስብም። እና መንገድ እንዴት ነበር? መንገድ ሩቅ ነበር። እንትን ነው ክራውድ ነው ባር ምናምን ስለሆነ ምናምን ሰው ጥየቃ ሲወጣ አይ በዚህ ሰዓት ክራውድ አይደለም ባቢ። ምን ነው እኛ ክፍት ነው? ክፍት ነው። ልብስሽ ግን በጣም ነው የሚያምረው። እግዚአብሔር በጣም ነገርኳት እኮ ምንድን ነው አንተ ማስሬ ኧረ አንጀቴን በላችሁት። እንብላ በቃ እንብላ እንዴ ማን ነው ምናምን ብዬ በቃ እስቲ እንብላ ፊዬ። እንግዲህ ያው አመት ባለው ዛሬ ስጋው ግን ጠንክሯል። በጣም ነው ያሞቅነው። ብዙ ጊዜ ትመጣለች እያለ ነው እንግዲህ አትቀበላለች። ወንድሜ ስጋዬ እንዴ እንኳን አደረሰ። አንተ በየት በኩል ገብተህ ነው? በኢየሱስ እንኳን አብሮ ደረሰ። አታኪ አሪፍ ሆና ባል አይ ኧረ ነው ልቀፍ በዓል ነው ዛሬ እሺ አይ እንግዲህ ከመብላታችን በፊት ያው እንብላ እንጂ መጀመሪያ እንበላለን። ግን እሺ ግን ከመብላታችን በፊት አንዴ እርቅ ማለት ይቅርታ ልጠይቃት እፈልጋለሁ።
ባለፈው አስቀይሜያት ነበረ። በእርግጥ ያው ማለት እኔ ስሰራ ይቻት ምናምን ስለማላውቅ ለዛ ነበር እንደዚህ ነው። አባባልህ ልክ አይደለም እኮ እንትን ይሆናል አይደለ? እንጃ አስተዋልኩ። እሺ ጥፋተኝነት ስሜት ስለተሰማኝ ነው በዛ ይቅርታ ልጠይቅሽ የፈለኩት። እሺ ችግር የለም። ይቅርታ አልሽኝ። ምን መሰለሽ ኦልሬዲ ይቅርታ ብለሻል፣ ግን ከልብሽ እንዲሆን ምናምን እኔ እፈልጋለሁ። ይሄንን ይፈልጋል። ምን መሰለሽ የሰው ልጅ ይጣላል፣ ተረዳሽ? ያ መሀል ላይም ደግሞ አንዳንዴ ጸብ ምናምን አይጠፋም የሰው ልጅ ላይ፣ ግን ደግሞ ይቅርታ ሊኖር ይገባል። ሁላችንም ይቅርታ ሰው ነው ሆነ። ሲቀጥል ደግሞ በዓል ነው እንትን ነው አይኔ እኛም ቤተሰብ ነን። ከዚህ በኋላ እኔ የሚሰው አይደለም። እኔም እያልኳን ነበር ነው እሷ ይቅርታ ልባላት አላልኩም። እነዛ ሁለት ሴጣኖች እንኳን አልኖሩ ዛሬ እሱ ነገር አልኩ። እኔ እንኳን ዋናው ከነሱ ጋር ቢሆንም ባይሆንም አንተ አይደለም በመካከላችን ግን ተው። ለማንኛውም ያው አመት ባለ ሰው ይቅርስ ይባባል እና ይቅርታ እኛም ይቅርታ እና ተቃቀፉ። እስቲ ተቃቀፉልን። አንተ አጨብጭብ። እዛ ስብሰባ 50 ብር አበል ይኖረኝ ተጨብጭባል። በጣም ጓብላም የምትሄድ ምናምን ነበር ይመስለኝ። አረ እቺ ማታረገው እኔ ነግሬያለሁ። ይቅርታ ልብ ነው ያላት አላልኩም? እንብላ በቃሽ። እሺ እንጀሮን ይዘና እኔ እመጣለሁ። አረ ዛሬ ተጠውና ንግስተ ሳባና የምረግን ሙያለሽ ፊዮና ስማ፣ አሁን እዚህ ቀላል ሰማም እንዲህ ነው የምመታ ልብህን። አቁም። ማን ይሰራው ግን? ቆይ እኔ እንጃ። እና ጋይስ ይቅርታ የምትቀበልኝ አልመሰለኝም ነበር። ወይዘው የሆነ በጥፊ ምናምን እንትን ነበር ይመስለኝ። ለምን እልሃለሁ? ቤተሰቧን ትታኛም ብላ ልትሰራ መጣ። እንደዛ ማለት አልነበረብኝም። ጥፋትህን ማወቅ ጥሩ ነው፣ ግን ለምን እመታሃለሁ አልመታም። እሺ አንተ እንዴ እንዳትደፈር ነው። ኬኩን እዚህ ጋር አድርገው ከስራ አድርገው ኬክ ማለት ኬክ ነው ያመጣችሁ እና ብቻ እናስቀምጦሽ ይሄንን ነው ተጣጣሪ እስቲ በእናትህ አስገባው በእግዚአብሔር። እንዴ ዋናው ጥብስ ነው። ስማ 5000 ብር ነው። ምኑ ለእናንተ 800 ብር አይደለም። ኬኩ ቆራጉም አለ ሰውዬው ቢቆርጸው የት ነው ያስለገድሽ? ከዱባይ ነው ያስመጣሽው? ለልፈትልሽ በላት እንጂ ጠይቃሽ። አንተ ምንድን ነው ያሟል እንዴ? እኔ ላስተናግድ። እሺ ምንድን ነው የሚጠጣው? ኮካ። እሺ በበረዶ ወይስ? አይ እንደዚህ። አረ ብርጭቆ ምን በማረፍስ እጄን ታጥቤ ልምጣና አላስተካክለውም። እሺ ሙቀት እኮ እዚህ ቤት ሙቀቱ በስመ አብ እኔ መረረኛው ከፈላደ አንተ ግን አብረን ልበላ ነው እንዴ? ኦኬ እሺ እንብላ። ልድፋው አይደል? እኛ ቁጭ ወይ ችግር የለውም። እኛ እናቀርብ ፍያረኛ እናስተካክለዋለን። በእናትህ እኔ ላድርጓ እንደው እሱ አጣላርግልህ። እሺ ፍዬሽ እሺ እንቁላል ሲከመር ስጋ ያለው መስሎሽ ምንም የለውም እኮ። ቤዛ ምርጥ አድርጋ ነው የላከችው ዘንድሮ። አንድ ፈረሰኛ ላከችው ለአራት በላ ነው። ስማ ዶሮ እንደተወደደ ያውቁት እኛ ቤት ነው። ሰው ስጋ ይልክ ጉሮሮ እንኳን ይችላል አይደለም። እኔና እንትን ያ ስጋ ያበላሻል ዶሮ ያበላሻል ብላ ቆዳ ራሱ አልከተተችም። ይሄና እኔ ይመቸኛል። ይሄ ነው ስጋ የለውም እንዴ? እንትን ነው ቆዳ የለውም። ይሄ ስጋ አለ እንዴ? እየቀላቀለን ዶሮ ወጥ ነው ያበደ ምግብ። ካሜራማናችን በጣም እየቋመጠ ነው ወንድሜ። እንዴ ምንድነው ታዲያ እኔ ፊት እንደከምሩት? እሺ ያው ጸሎት ቅዱስ አምላክ የተባረከ የተቀደሰ ያድርግልን። ለዓመቱ አድርሰን ዶሮ አትንፈገን። ዓመት ያድርሰን። ሀሳባችንን ሁሉ ሙላልን። የተጣሉትን አስታርቅልን። የታመሙትን ማረልን። የታሰሩትን አስፈታልን። ልቦና ይስጠይበት። እናንተ እንስተ አሁን ለማያገኙት ደግሞ አስባቸው ነው ይባላል። አስባቸው በልቦናችን ያለውን ይምላልን። አሜን።
አላጎር ግራ ገባኝ እኮ ካሜራ ማለት አጣፍ ነው ቤተሰብ ምን በለው ነው ያበደ ነው ዶሮ ማርያም ጣፍታ አጥንት ዶሮ መስመር አይደዳ እኔ ተመችቷል በጣም ምን ጥብሱ አንተ ዶሮ አጓጓኝ ጥብሱ ለማብሰል ማለት ግን ጥብሱ ግን በስመ አብ በጣም ነው የጠነከረው። እኔ ከሄድኩ በኋላ እንዴት አረጋችሁ? ዶሮውን ተዋችሁ ሳልሰራችሁ ለቤት ሰጠናት ቤት ላክልናትና እግር ብቻ ላከችልኝ ፈረሰኛ ብቻ አንቺን የመሰለ ሌላ ሰው ቢኖርም ላይኔ ሞላል እንጂ የነፍስ አይዘምርም። ፈረንሽን ደምጬ እንደ ናርዶስ ሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴ መሽቶ ሌሊቱ እንዴት ይንጋ ቀኑስ እንዴ መሽቶ እና ባለ አሪፍ አሳደፋችሁ እንዴ? እኔ ቤት ነበር እኮ እኔ እኮ ስቶሪ ምናምን ያለው ዶሮ ምናምን ሰራ ለማዘር ይሰራችላል ዶሮ ቤት ሂጅ ሰራ ልክ እንዳዩት እንዳልኩኝ ታውቃለህ። ለዛ ነው በደንብ ይቅርታ መጠየቅ የፈለኩት። አንቺ እንዴት እንደምታ ተሰማህ? አንተ ግን ይቅርታ ልብ ነው ያለው ከኛ ቤት አንተ ልዩ ሰው ምንድነው የምመጣው? እዛ በላል እንዴ አንተ አይን እንዳላጠፋው ዛሬ እንዴ ልክ ይሻገራል። ወናት ለቀምከው እኮ ነው እኔ ነው ሄኖክ እንጀራ ጨምረን ዳቦ ማምጣልኝ ሂድና እስቲ እኔ ላምጣላችሁ። ኧረ እኔ ያመጣል ችግር ምን ነው የቆጠርከው? በጣም የሚበላኝ ነው እንደዚህ ይሰማል። ለዛ ብዬሽ እኮ መጣ ዳቦ ነው ያልኩህ እኮ ያማን አሬ ነው አላልኩሽም? ልዩነት ምን ብለሽ ሂድ እንዳይጨርስብን እኮ ብዬሽ ነው አይደል? ልዩነት ሁሉም ምኑንም አታዞርብኝ። እንቁላል ይዛ ጋር ነው ዛሬማ ምን ማድረግ ግን ቁመህ አይከብድም? ምን ዳርግ ታዲያ ቁጭ እያልክ እንጂ ነው ሞላውት ዳቦ በጣም ስለሞታ እንዴ ነኝ ኮራቂንታ ምንድን ነው ብሉ ይበቃል ሁላችሁ። እሱ ካሜራ ማናች ምን አባቱ እዚህ ታፈጣለህ እንዴ? በእናትህ ያበደ ነበር ግን አፍጣጭ ነው ታፍጣለህ ከምትወጁ ባይሉ እንዴት እንደም ባይሉ ዋጣው እንግዲህ ምን ይደረጋል። ደስ የሚልሽ ፋሲካ ደስ አይልሽ? በዓል ነው ያልከው? እኔ እንትን አይደለም አበባየሁሽ። አሁንም ታያለሽ እንዴ? ወረዳ እኮ ነው የሚሉት። አሁንም ታያለሽ? ቤት ለቤት እየዞርን ነበር የምንለው። ወረዳ የምለው ከአንደኛው አሁን ቲክቶክ ላይ ነው አበባየሁሽ የምለው። ወጥ ጨምር ነው ጥርሱ ወጡን እንኳን ተው እንደሆነ አጠለልኩኝ ነው በስመ አብ እንጋ የሆነ ቀን ደግሞ የሰራችን ዶሮ እንቀምሳለን። እስቲ እግዚአብሔር ያንቀቅ አረፊ በቃ አይሽ ከልብሽ ይቅርታ አላልሽም? አራሽ ይላል። እሺ ልክ ቡናውን ታፍላለና አውርተናል እኮ በቃ ኦኬ አፈላለው ብላለች እንዴ ምን እና ማን ላይ ያፈረው ነበር አትኔ እንዴ ትቀልዳለህ ባይዘው ቤት ውስጥ ምናምን ይሄ በፊት ሰው ሱስ ይዘው ይቡና ምናምን የምር እንትን አይ ለምንድን ነው ምናምን ምን ነበር ግን ይሄ ቤት ውስጥ እሱ ነው ደስ ይላል። የምር እኔ ባይዘው ማለት ነው ሁሌ የሆነ ፋሲካ በመጣ ቁጥር የፓርቲ አባት የሆነ ሰዓት እዚህ ይላል። ምን አደረገ የኔ አባት ስለዚህ አቀይ ማን ነው አዋ ታሪክ ምንና እኮ ቆይ የኔን አባት ጨርስ መጀመሪያ በሬ አግኝቶ ፌደራል የመጣ ያጫውት አዘር የዓመት በዓል ታይም ነውና ምን ባሉን ትዘይኝ ጩጬ ነኝ። ከዛ በሬ ያገኝልሻል ከኛ አስፈር በታች
ከዛ በሬውን አምጥቶ ግቢ ያስሯል በሬው። ከዛ አደረ ያ በሬ። በንጋታው እንነሳልሻል 8 ፌደራል ታጥቀው ውጭ ቆሟል። በሬ ማይዘዌ አሁን እንዲገጠር ላይ ምናምን እኮ በግ ስትገጩ ምናምን በመኪና ከገጫችሁ ትከፍላላችሁ እና ሴት ከሆነች ደግሞ ትወዳለች ምናምን። እሱን ታይ ከዛልሽ ታሰረ ሰውየው። ያ የበሬው ባለቤት ማለት ነው። ዋና የፌደራል ምናምን ነው ብቻ የሆነ እንትን ውስጥ ለዛ እኮ ነው የመጡት። ኪዳነ ምሕረት ከዛ ወሰደ ፋዘር ነው መልሶ በሬውን አግኝተነው ነው አልሰማሉት የቆየ እኮ ነው የዛሬ 10 ምናምን ክርስቶስንም ከሌለ እኮ ምን ያደርጋል? ምንም ማድረግ አልቻለም። ከዛ ግን እንዴት ታወቀ እናንተ ጋር ሆነ? ያንዴ በሰው እንዴ ምን ማለት ነው ያኔ እንዴ የጠፋ ምናምን እና በቃ መቼም ማረሱ ማዘር ታለቅሳለች ብታይ ማርያም ወይኔ በቃ በአመት በዓል ቀን ብቻ ማለት ጧት ነው ይዞት ሄዱት ሲጣራ ዘዋለ በቃ ከሳቱ ጨነቀን በቃ ጭንቅን ውስጥ እንግባ ማዘር ታለቅሳለች ማዘር ምናምን ከዛ ያው እኔ ታማሚ ነኝ እንደዚህ ሀሰን ያመኛል ብቻ በቃ ፋዘር ታቆ ጉጉዝ አለባቸው ለቀቁት። እኔ ግን የእንትና ከነንትና ጋር ያመለጠው በሬና ምናምን ነበረ። ኧረ በስመ አብ እኛ ግቢ በሬ ይገነብረን እየሰማሽ ቡና አረረባት መሰለኝ። አንተ ዛሬ እንታናድራትና ልታስኬዳ። ኧረ ኦኬ ነው አንቺ ደግሞ አደረ። እሺ ንገረኝ። እኛ ግቢ በሬ ደምሮ ይላል። ፓፒ አልሰማህም እንዴ? ነበር አንተ ነካስደቃሽ አሜን አሜን አሜን። እኔማ ሁለተኛው በሬ ሁለተኛው በሬ ያመለጠ መቼም የማረሰው ጋይሶች እሱ አጋጣሚ በሬ ያመልጥና እሱን ለመያዝ መጀመሪያ ቆመ በሬ። እንደዛ ነው አይሆን? በሬው ቆመና ከመኪናው እንደወረደ ቆመ። ልክ እንደቆመ በቃ እነሱ የሆነ ወከባና በሬ ደግሞ ወከባ አይፈልግም ሰዓት መሩት ጀመረ በሬ እና የእግዚአብሔር ስራ ያለ እግዚአብሔርም ያለ ክርስቶስን ይገርማል። መስማት የተሳነዋል። ገብቷችኋል? መስማት ማለት እንዲህ በጣራው መድፍ ቢተኩስ አይሰማም ያሰው እና በአጋጣሚ ያ ሰውዬ መስማት የተሳነው ያው ተቃሉ ያለው ስለዚህ እየሄደ በሬው ወደሱ ነው የሚከተል። ከዛ እሱ እዋ ነው ሰፈሩ ግለጥልዋል። እሱ ጀርሞ ሰጥቶ እሱ ጀርሞ ነው ዝም ብሎ እያቀለጠው ነው እሱ ይሄዳል። እኔ በቃ እግዚአብሔር ነው ያን ያዳው ነው ክርስቶስ። እኔ ግን ይገርም የጠራው ሰው ነው። እኔ ምን ድንጋጤ ነው እኮ ስማ እንደ ቀለሊሳ በቀለ ዞር አለ ክርስቶስን አዩ እንደ ድንገት ሲዞ ጌታ ይኸው ኪዳነ ምሕረት ነው ማለት እንደ ድንገት ነው ዞር ሩጮ ከዛ ሰው ግቢ ገባ እንጠፋለ ገባ። ከዛ በሬው ልክ እሱን ወደ ግቢ እንትን አለውና ቆመ። በሬው ድጋሜ ተመልሶ ወደዚህ መጣ። እንዴ አንተ እግዚአብሔር እኮ ነው። ከ30 ደቂቃ ምናምን በኋላ መድኃኒዓለም ድረስ እኮ በደንብ መኪና በፒካፕ እኔ ከለውኝ ዱላ ይዤ ከዛ ምንድን ነበር የተባለው ልክ እና ከማንተ ሳላችሁ ነበሩ ተዋራቸው በሬው ማለት ነው። በሬው አምልጦ እየሮጠ ከዛ ፓፒ ከኋላ ይከተላል ማለት ዱላ ይዞ እየተከተለ ነው። ከዛ መንገድ ላይ እንትና ናቸው እኮ ዜና ምናምን ከዛ በሬው ደምሮ እየሮጠ ማለት በሬታችሁ አላማስ ሁለት በሬ ነው ያለው ወይ አይደለም ማንኪያ አለ አሰጥሻል። ከዛ ጋይስ በሬው ከኒዋ ላይ ያሉት በሬው ወዴት ነው ሄደው? ሁለት በሬ ነው ያለፈው አላችሁ። ከኒ ጋር በሬ ነው ባይሰው በሬው እኮ ምስኪን ነው ያስደነበረው። ምሳዬ የምትባላለች ሰፈር አንድ አራጅ ነኝ የምትል ሴት ሰው እያለች ብቻ ባል በጣም ደስ ይል ነበር። እግዚአብሔር ማንኪያ ምን ለቅጣት እያሉት ማንኪያውን እየወጡ ቤት እንደሚያደርጉት ኦኬ ቆይ እኔ ያውቀዋለሁ የት እንዳለ ና እግዚአብሔር እኔ ነኝ ያስቀመጥኩት ይሁንና አግኝቱ ይፊ እና ጋይስ ብቻ በጣም ባል ሲመጣ ግን ብዙ ትውስት መካከለኛ አንዳንድ ሰው በጣም ወፍራም ነው። ግን እኮ እንትን አለው ስቴፕ አለው እኮ ስቴፕ አለው እኮ
ለምሳሌ አንደኛ ቡና ሲባል መጀመሪያ ወፈር ያለ ነው። ከዛ አይደለም ስቴፕ የሚኖረው እንዴት መሰለህ? ውሃ እየተጨመረበት ስለሚሄድ ነው እኮ ገብቶኛል። ግን የመጀመሪያው ወፍራም ነው። ከዛ ሁለተኛው መካከለኛ ነው። አንዴ ነው እንትን የሚጨመረው። አንዴ ነው አንቺ የምትጨምረው? አዎ አንዴ ነው። ቡና ነው ውሃ ሲጀመር አደ ቁጥር ውሃ ይጨምራል። ግን ቡና ዱቄት አንዴ ነው የሚጨምረው። ዱቄት አንዴ ትጨምራለህ። ከዛ በኋላ ውሃ ነው። ዱቄት ግን ከላይ የሚከቱ ሰዎችን ያውቃል። አንዳንድ ማንኪያ አረ እንደዛ ይፈላል። ያስተላል እንትን ነው ልቅልቅ ነው የሚለው እንደየቤቱ ቤት ምናምን ታፈያለሽ ወይስ? እኛ ቤት ቤት ሲፈላ አንዴ ነው የመጀመሪያው ላይ ብቻ ነው ቡና የሚጨምረው። እና ዛሬ እስከ 3 ልታጠጭ ነው እና እስከ 5 ከፈለክ ችግር የለም። አንድም ላይ መቆም ይችላል። እንዴት ነው ካሜራማችን? እኔ ሚስቴ ፍቅረኛዬ ስታፈላል እስከ 5 ምናምን ታስኬደኝ። ማን ነው? አቤት ቡና እስከ 3 አደረሰ። አይ እስከ 3 ነው ቡና የጀበና ቡና እስከ 3 ነው የሚፈላው። የማሽንስ? የማሽኑ በብርጭቆ ነው። እሱ በሽክና ነው። ይሄማ ሲኒ ነው። ሽክና ታውቂያለሽ? ሽክና ምንድን ነው? አታውቂም? ሽክና ታውቂም? ሽክና ምንድን ነው? ሽክና ወይኔ አቦል ይደገማል። ባይዘው እኮ ግን አቦል የሚባለው የመጀመሪያው ማለት አቦልማ ሚዳ አንድ ማለት ነው። አቦላ ሽክና አታውቂም? ምንድን ነው ሽክና? ወይ ተናገር ወይ ዝም በል እንዴ። ሽክና ግን በሽክና ምን ይባላል? አይደለም ሽክና እኮ ጠላ ነው። ሽክና ማለት የጠላ መጠጫ ነው። አይ እንዴት ከቡና አረን ያላቅም ስለ ጠላ ምንም ማለት። እሺ አቦል አንደኛ ከሆነ ቡና ሁለተኛ ምንድን ነው የሚባለው? ሽክና ነኝ ማቃለው። ሁለተኛ ነው የሚባለው። ማቃው ሁለተኛ ከለተ ነው። ከዛ ሳልስታ አይደለም ሶስተኛ ሰዲ ዋው በጣም ቆንጆ አይደለም ይባል እንደዛ ሳይሆን ማለት ነው። ሶስተኛ ምን መሰለሽ? ኧረ አይደለም ሶሪ አም ሶሪ ቡጫቆ ወይ ብዬ የዛሬው ቡና ነፍስ ነው። ቡና ሲፈላ ፋዘር ሁሌ ወከባ ይፈልጋል። በቃ ወከባ ይወዳል። ሁሌ በቃ እንዲፈላለት ማለት ነው። እና በቃ የዛሬ ቡና ባይጣፍጡ አይደለም በሯ ጋር ፍራሽ ያለች አረ ሲመጣ ቤት ስለምታውቁት እኮ ነው የሚያስቃቸው። አሁን እኔ እየተጃጃለች አይደለም ብትኖሪ ማለት ይዤት ነሽ እንሄዳለን። በቃ እሱ ካለ ሁለቴ ምናምን ይፈላል። በቃ ፏን ምን ነው ፋዘር ከመጣ እኛ ቤት ባቶታ አስተኛኝ እና ቡቺዬ እና ደስ ይላል አይደል? የዛሬው እንትናችን ቫይባችን በጣም ላክስ ቢሄ ወይ አድዛት ቡና ፈንዲሻ ሲዘን እንጂ ኧረ ከቡና ላይ እኮ አትነሳ እውነት እውነት ያዝ ሚኪ ግረብ ሴት ልጅ ታስፈልጋለች የሚባለው እንዴ ግድ እኮ ነው። ወይ ኩኪስም ብሉ ዛሬ አፋችሁ ተዘጋ። በላችሁ ነገር ስለበላን ነው። ላዚሽ ቡና ምናምን እናንተ ቤት ውስጥ አፍታታታ ጆ ፎርኬ ነው ምንድን ይስብ ጆ ነው ይጀም ጆ የሚባል ጓደኛ አላቸውና ጆ በዚህ በጣም ቆንጆ ነው። እውነት እውነት በጣም ቆንጆ ነው። መጥቶ ሰው ናት እና ሚኪ እንትን ሚኪ ደግሞ ጆ በጣም ነው የሚወደው። ጆ ምርጥ ሰው ነው። ሁላችንም በጣም ነው የምንወደው ጆ። አዎ በጣም ልንገራቸው ቡና ያፈላል። እውነቴን ነው። በጣም ነው የሚገርመው። እንጀራ ራሱ ይጋግራል። ምን አይነት ስም አይደለም። ይኸውላችሁ ቡና ሊጀምር ብሎ ያፈላል። ይኸውላችሁ ማታ ይሄ ላይት ምናምን ይጠፋል። ጠዋት ላይ ልንገባ ስንነሳ እዛ ጋር የሀገር ቡና ፈንዲሻ
ረከቦት ብቻ ነው የሚነሳው። ሁሉ ነገር እዛ ጋር ተደረገ። አንድ በዚህ አጋጣሚ ልጠይቅለት በጣም አሳሳቢ ነገር አለ። ጆ የሚባል ጓደኛችን አለና ለሊት ተነስቶ ይወጣል። ጥበቃው ነው ቀን ይዞት ፕላስተር አለቀ። በፕላስተር ስማ ሲሪየስሊ የምሬ ነው። የምታውቁ ከሆነ የሆነ በእንቅልፍ ልቡ ተነስቶ ከፎቅ ላይ ምናምን ሊወድቅ ሲባል ሲባል ያስቃል በእውነት። ከዚህ በፊት እንትን ነበረ የሚሰራው ምን ነበረ ሬሳ ቁፈራ ነው። ማን ነበር የሚወጣው? ሟቾች ጥርሳቸው ወርቅ ከሆነ በጣም ነው የምንወደው ወንድማችን። ቀጣይ ቪዲዮአችን ላይ ዴምቤሌ ጠብቁን። አይደለም ሲሪየስሊ እኔ እንደ ጓደኛዬ ስለማስብለት ምናምን ነው። እንደዚህ ነገር መፍትሄ የምታውቁ ከሆነ ንገሩን እባካችሁ እንጂ ልጁ በቃ ተነስቶ ይወጣል ምናምን ቦሌ ምናምን ፕላስተራችን አለቀ። እሱን ማሰሪያ ፕላስተሩ አለቀ እና ቦሌ ምናምን ነው የሚገኘው እና ከባድ ነው በጣም። አልደረሰም እንዴ ምናችን አራግባ ምን ቤት አላችሁ እና በከቨርሽ ከሰምተ ይዘ እንዴ ስንት ትሆን ይቺ ልጅ? አንተ ምንድን ነው የምትፈልገው? ጣን አድርግበት ሰላላ ያላለው ቡና ምንድን ነበር የሚባለው? ስለ ቡና ሲዘፈን አይ ቡና ይሁን ዘፈን አይ ቡና ቡና እዚህ ዋናው ላይ አታደርግበት ብቻስ። አይ እሱ ሌላም ጨምሯል። ተማርሻው ላይ እኔ ከሰላስተካከልኩ ይሄን እንዴት ነው ደስ የሚለው ቫይቡ። አይ መጀመሪያ ዜማ ቢንሳፍልሽ ቢገጠም ስላንቺ ለደሸቱ ማማ አቤት ስትመቺ ቁመና መልክሽ ደስ ያሻዋል ሀገርን ሁሉ ሙሉ አድርገሽዋል። ስንት ተመልካች አለ እኮ በእናትህ ቡና የሚናፍቀው የሀገሩ ቡና። እስኪ የትምታለና እንቀምሳለ እሺ ማን ነው የሚሰጠን? እሷ እኮ አትነሳም። አንተ አቀበል አረበና ችግር የለውም እኔ ራሴ እሰጣቸዋለሁ። አይ ቡና ላይ ሙያሽ እንደሚላት ነበር። ምንም ነገር ላይ እንዳትጠራጠራት፣ ምንም ነገር ላይ በቃ አልኩ እኮ አክሩፋ ወጣስ ቡና አሁንማ በቃ አሁን እኮ ለመደችው። አሁን ለጸባያችንን እያንዳንዳችን ለምዳለች። በተለይ አንተ ለማናደድ እኮ ይለመዳል። እዚህ በኋላ አንተ ናቸው የሰው ልጅ ይለመዳል። እስኪ እንግዲህ ሰው አይ ማን ነው ታላቅ? ለማን ነው የሚሰጠው? ይሄና ስለሆነ ለይሄና ነው የሚሰጠው። ለፊቴ ካልሆነ የሚጀምረው አይ ግን ለታላቅ ከታላቅ ነው የሚጀምረው። ከዛ ሚኪ ነው ታላቅ። ሚኪ ነው ታላቅ። እሱ ነው ታላቅ። እሱ ነው ታላቅ። ስላቀበለ ነው ያዘውና አስፈታ አንተ ነገሮችን እኮ ከብድ ታረጋ። አይ ታላቅ እሱ ነው። አሽቃባጭ ነው ደግሞ እንዳረው ጊዜ የሚጠጣው ይላችሁ ይሄ በስማ ላቀበለልሽ አንተ ቡና በስማ የዶሮ አይን የመሰለ ቡና ጉሻለሁ። ኧረ ባፒ ቀምሶ በእናትህ የሚደግማለ ከኩኪስ ጋር አሁን የሚደግማለ። ኧረ በስመ አብ አንቺ ቡናና ሻይን ታውቂዋለሽ? ሜክሲኮ እዛ ትቀጠሪያለሽ። አይ እግዚአብሔር ግን ማርያም ያበደ ነው። ኧረ በጣም አሽቀበጥና በጣም ያበደ ነው። ኧረ ጌታን አንደኛ ቺፕስ እንበል እንደ ሚኪ እግዚአብሔር አንደኛ ጫካ ቡና አማሩላ ነው። ምንድን ነው አማሩላ? ቡና የምራ ያበደ እግዚአብሔር የሚደግማለ።
ይሄሙሽ በጣም ደስ የሚል በጣም ነው ማቤት እኔ ያበደውና ነው እግዚአብሔር ይደግማለሁ እኔ ደግማለሁ ተጋግማለሁ አረ ዘፈን ቢከፈትና እንደው ዝም ብለን እስክስ ብንል ያ እንዲፈት እስቲያት ስልክ በማን ነው ኮኔክት ያደርገው ማለት ይሄን ያገናኝና ከዚህ ይሄን አንተ አገናኝና አንተ ክፍል አረ እንዳደፈው እንደው ሲኑ ልትጠው ነው እንዴ ጣፍቷል ማለት ነው በጣም ወይ ወላው ከጨረስክ እንትን በል ጨምር ሪስክ አለ ወይኔ ሚኪ በጣም ይበላል አይወፍርም እንጂ አንቺ አሁን መብላት ጀምሯል ለዚህ አሁን እንደው እየበላልን ነው ታገኘ ይልሻል ቆይ እስቲ ቆይ ኬኩ ይምጣ ታመጣ ነው ኬክ እኮ ሲዘፈን ተመችታኛለች እስቲ ነግራችሁ አልችልም ለሄንዬ ነው ዋው 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 መልካም ባዲ ረሳ እኔ ልቁረስ እኔ በጣም ነው ስራሕኩም ግበሩ አይደልን መንጎኛ ሰበበኛ አይትተንክፉለይ አይተልልሽማ ብረይሕማማ ኣነ የጸገማ ብርብረይ እንዲያ ኣግድ ደጋፊ ሰብ ሲነን ክኸፍኣኒ አንተ ስልክ ስደውልልህ ለምንድን ነው የማታነሳው? እንኳን አደረሳችሁ የኔ ቆንጆ እንዴት ነሽ? እንዴት ስደውልልህ ስልክ አላነሳክም? እንኳን አደረሳችሁ እንዴ ምን ችግር አለ? የምትባል አይደል እንዴ? ሲደውልለት እኮ አላነሳ ደውዬለት ነበር። ኖ አይደለም አላየውም ይሆናል። እንዴ ምን ችግር አለው? አመት ባል አይደል? ክፍት ነበረ በሩ። ከዛ ገባ። ጉርጓድ ግቢ